እንግዳ ድራማ በክፍል 25 እንግዲህ ኑንሻ ከቤት ልትጠፋ ስትል እና እንዲሁም ደግሞ ቤሉል የሆነ ሰው ሊያገኝ እየሄደ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እንግዳ ድራማ ክፍል 27 ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቤሉል ሲወጣ ያገኘው ናሆምን ነው። ያው ሌላ ሰው ጠብቀን ነበረ ግን ናሆም ነው ማለት ነው። ናሆም ለምንድነው ውጭ እንድንገናኝ የፈለግከው አጎቴ? ለምን ከቤት አልተገናኘንም ሲለው አይ እንድትወጣ ፈልጌ ነው እና ደግሞ የፈለግኩህ ከእንግዲህ በኋላ ጠንካራ ሆነ መቆም አለብህ። እንግዲህ በኋላ ድርጅቱን ማስተዳደር ያለብህ አንተ ነህ እንጂ ያች ሴትዮ አይደለችም እያለ ነበረ ናሆም ለቤሉል ማለት ነው። ቤሉልም እንዴት አጎቴ እንዴት በዚህ ሰዓት እንደዚህ አይነት ነገር ታስባለህ? እኔ አሁን ላይ ማግኘት የምፈልገው የአባቴን ገዳይ ነው እያለው ነበረ ለናሆም ማለት ነው። ይህችን ሴትዮ አትመናትኝ፣ ዝም ብለህ እኔ የምልህን ስማ፣ አንተ በዚህ ምድር የቀረኝ እህቴ ማስታወሻ ነህ እያለው ነበረ ናሆም ማለት ነው። ቤሉልም ቢሆንም እንደዚህ አይነት ወሬ አሁን የሚወራበት ሰዓት አይደለም ሲለው እንግዲህ ሄለንን አትመናትኝ እያለው ነበረ ናሆም ማለት ነው። ለምንድነው ሁሉም ሰው እንደዚህ የሚለኝ ሲለው ለናሆም ማለት ነው። ናሆም ደግሞ ማን አላት ደግሞ ሌላ ሰው ስለ ሄለን ምን አሉ ሲለው ወንድም ያለውንም እንደዚህ እያለ ነበረ እና ምን ሆናችሁ ነው? አዎ ስለ እሷ ብዙ የማታውቀው ነገር አለ። ስለዚህ እኔ የምልህን ብቻ ስማ፣ ይቺ ሴትዮ ከቤት አስወጣትኝ፣ ሌላ ቤት ስጣት እያለው ነበረ ናሆም ማለት ነው። ስለዚህ እኔ እዛ ቤት ስል ምንም ነፃነት እየተሰማኝ አይደለም። ይሄ ቤት እኮ የኔ ብቻ አይደለም የኤሊሹም ጭምር ነው። ኤሊሹ ደግሞ የሄለን ልጅ ናት። ስለዚህ ይሄን ማድረግ አልችልም፣ በፍጹም እሺ ልልህ አልችልም እያለው ነበር ቤሉል። ናሆም አንተ ካላደረግከው እኔ አደርገዋለሁ፣ ስለዚህ የሚያምረው በአንተ ነው፣ አንተ ብታደርገው ይሻላል እያለው ነበር። እሺ በቃ ብሎ ተስማምቷን ቤሉልም ማለት ነው። ናሆም እንግዲህ ወደ ሄለን ቤት ሄዶ ሄለንም አንተ ምን አባል ትሰራ መጣ ደግሞ ምን ቀረህ እያለችው ነበረ። ቤት እኮ ነው፣ በፈለግኩት ሰዓት መምጣት እችላለሁ፣ ምን አገባሽ? አሁንም ማውራሽ ነገር አለ። ይሄ ቤት የኔም የእህቴም ቤት ነበረ። ስለዚህ እኔ እየተውኩላችሁ እስካሁንም ድረስ ዝም ያልኩት ናሆም ቶማስ ስላለ ነው እንጂ እስካሁን ዝም አልልም ነበረ። ስለዚህ እዚህ ቤት እኔም ድርሻ አለኝ፣ ካለመንሽ ደግሞ ይህ ወረቀት ይዤ መጥቻለሁ ብሎ ወረቀቱን አሳይቶታል ማለት ነው። ሄለንም አንተ እንዴት አባ ነው እንደዚህ የምታደርገው? ከዚህ ቤት የሆነ ችግር እስኪፈጠር ድረስ ነበር እንደ የምጠብቀው እያለችው ነበረ። እንደፈለግሽ ማሰብ ትችያለሽ፣ ግን እኔ የምፈልገው ብዙ ነገር እንዳለ እንድታቂ እፈልጋለሁ እያላት ነበር ነው ማለት ነው። እሺ ምንድነው የምትፈልገው ስትለው ከድርጅቱ የሆነ ስራ ሊሰጠኝ ይገባል እያላት ነበረ። እንደዚህ ማለትን ቤሉል ቢሰማ መቼስ ጥሩ አይሆንም ስትለው ቤሉል ስላንቺ ብዙ የማያውቀው ነገር አለ እያላት ነበረ። ስላንተም እኮ ብዙ የማያውቀው ነገር አለ እያለችው ነበር ሄለን ማለት ነው። እንግዳው ሳስቢበት ይህ ቤት እኔ ያደግኩበትን ቤት ነው። ስለዚህ እዚህ ቤት ስመጣ ምንም አንቺን እያየሁ ነፃነት አልተሰማኝም አይነት ነገር ነው ቤሉል ስላት የነበረው ለሄለን ማለት ነው። ሄለን ደግሞ የሆነ ሰው ያስፈራራታል በስልክ ማለት ነው። ከእሱ ቤት በቅርብ ትወጫለሽ ምናምን እያለ እያስፈራራት ነበረ። እንግዲህ ናሆም እንደዛ አስፈራርቷታል ማለት ነው ሄለንን። እሷ ምንም ጣጣ የለባትም በግልምጫ እያየችው ነበረ። መሲ ደግሞ ኑንሻ ጠፍታ እየፈለገቻት ነበረ። ወይኔ እህቴ የት ነው ያለሽው እያለች ድጋሜ የጠፋሽ መስራት ነበረ። ያው እሷም ለመጥፋት አስባ ነበር ከቤት የወጣችው። ግን ቤሉል አግኝቷት እንዴ ኑንሻ የት እየሄድሽ ነው በዚህ ሰዓት? ለምንድን ነው ከኔ የምትደበቂው እያላት ነበረ። በቃ ቤሉል እኔ ከዚህ ቤት መሄድ አለብኝ፣ ከዚህ በላይ እዚህ ቤት መኖር አልችልም፣ ከዚህ መራቅ አለብኝ እያለችው ነበረ ኑንሻ ማለት ነው። እሱም አይሆንም ተረጋጊ እና እኔ ጋር እናወራለን መረጋጋት አለብሽ ብሎ ከምጠፋበት መልሳታል ማለት ነው። መሲ ደግሞ እህቴ እባክሽን እህቴ ድጋሚ ጠፍታለች የት ሄዳ ነው ምናምን ስትላት እንዴ እናንተ ደግሞ ስራ የላችሁም እንዴ? ሁልጊዜ ነው እንዴ ደግሞ ይች ልጅ የምጠፋው? እኔ አላቅልሽም፣ እኔ የራሴ ስራ ይዣለሁ። ደግሞ የኔ እህት እኮ አይደለችም የጠፋችሁ ያንቺ እህት ናት እያለቻት ነበረ ሄለን ማለት ነው። አንቺ የተረገምሽ እኔ ነኝ የማረግሽ የማውቀው እያለች ነበር። መሲ ደግሞ እንግዲህ ከኮምፒውተሩ ላይ ውሃ ደፍታበታለች ማለት ነው እንዳይሰራ ከናሆም ጋር ሊያወሩ ሲሄዱ ማለት ነው። እንግዲህ መሲ ልትፈልጋት ሄዳ ለቤሉል ስትደውለት ቤሉል ከእሱ ጋር እንደሆነች ነግሯታል ማለት ነው። መሲም ወደ ቤት ስትመለስ ናሆም ሄለን አናግረው ወደ ውጭ እየሄደ ነበር እና በር ላይ ሲገናኙ እንዴ አንቺ ሻትሄድም እንዴ ልትወጭብኝ ነው እንዴ ምናምን ሲላት እንዴ ምን ማለት ነው አንተ ያማል እንዴ ስትለው እኮ እኔን ነው የሚያመኝ ወይስ አንቺን ነው እያለ ናሆም እየተናገራት ነበር መሲ ማለት ነው። ምን አይነት አነጋገር ነው የምትነጋገሪው?
ማለት በስርዓት አውሪኝ አይነት ነገር ነው ሲላት የነበረው ማለት ነው። መሲም እንግዲህ ሰው ያሳልፈኝ እኔ የራሴ ብዙ ችግር አለብኝ ስትለው እንዴ ወይ እኛ ወንዶች ጎዶች እንዴ ወንዶች እኛ ወንዶች እኮ ከባድ ነን ምናምን እያላት ነበረ። እና እኔ ማውራት አልፈልግም ብላ ትሄድ ስትል በግድ ወጥቶ ተቀመጭ እና አንቺ ማውራት ያለብን ብዙ ነገር አለ። ለናሆም ቴክስት የላክሽለት አንቺ ነሽ አይደል ሲላትም እንዴ እንዴት ታወቀ? ካወቀስ እንዴት ዝም አለ እስካሁን ድረስ እያለች ነበረ መሲ ማለት ነው። ዝም ያልኩት እንግዲህ ሰዎች እንደዚህ በቀላሉ መበቀል የለብኝም ማለትም በቀላል እስር ቤት ገብተው እንዲወጡ አልፈልግም። ሰዎችን መበቀላቸው የሚወዱትን ነገር ሁሉ በመውሰድ ነው እያለት ነበረ ናሆም ማለት ነው። መሲም እንግዲህ ይሄ ምን አይነት ሰው ነው? እንዴት ይሄን ሁሉ ነገር አውቆ ምንም አላለም? እንደው እውነት ይሄ ዘመዳቸው ነው እያለች ነበረ በውስጧ ማለት ነው። እንግዲህ ናሆም የሄለንን ሁሉ ነገር መውሰድ ነው የሚፈልገው። በዛ ነው ሄለንን መበቀል የሚፈልገው ማለት ነው። እንግዲህ በይ አሁን ሁሉንም ነገር ንገሪኝ፣ ምንድን ነው የምታውቂው? የምታውቂውን እያንዳንዱ ነገር ንገሪኝ ሲላትኝ እባክህን ተወኝ፣ እኔ ምንም የማውቀው ነገር የለም። ሲቀጥል እዚህ መቀመጥ ስርዓት አይደለም እያለችው እያለ ተድላ መታ በመሀል እንዴት ናችሁ ምናምን ብላ ስትቀመጥ እንዴ አንቺ ምንድነው ስርዓት የለሽም እንዴ? ገና አውርተን አልጨረስንም እዚህ ትንሽ ብሎ በግልምጫ ሲናገራት ማለት ነው። ተድላም በድንጋጤ ተነስታ ውይ እሺ ይቅርታ ብላ ረበሽኳቸው መሰለኝ ብላ ሄዳለች ማለት ነው ወደ ኤሊሹ። እንግዲህ እያወራት እያለ መሲ ቆይ አንቺ በህይወትሽ ማጣት የማትፈልጊው ነገር ምንድን ነው? የምትወጂው ነገር ምናምን ሲላትኝ እኔማ እናቴ እንዲሁም ቤተሰቦችን እወዳለሁ ስትለው እኮ ስለዚህ እኔ የምፈልገው እንደዛ ነው፣ ሰዎችን መበቀል ከፈለኩ የሚወዱትን ነገር በመውሰድ ነው እያላት ነበረ ለመሲ ማለት ነው። ምን ማለት ነው? እያስፈራራኝ ነው እንደዚህ ስትለው እያስፈራራሁሽ አይደለም እየነገርኩሽ ነው። ስለዚህ በይ አሁን እያንዳንዱን ነገር ንገረኝ ሲላትኝ ወይዘሮ ሄለን መታለሽ ማለት ነው። ሄለን መታ መሲ እዚህ ምን ታደርጊያለሽ? እየፈለኩሽ ነበር እኮ ስትላትኝ ከኔ ጋር ናት ቆይ አልጨረስንም አውርተን እያለ ነበርና አሁን መሲም ደንግጣ ተነሳ ስትሄድ እንግዲህ ስልኩን ሰጥቷታል ማለት ነው። በይ ደውይልኝ ሲላትኝ ሄለን በጣም በግልምጫ እያየቻቸው ነበረ። እና ደግሞ ወይዘሮ ሄለን ለሰራተኞች ነፃነት ስጫቸው፣ ማለትም እነሱም የራሳቸው ህይወት አላቸው፣ እንደዚህ ሰውን መጫን ጥሩ አይደለም ሲላትኝ ኧረ እባክህ ስርዓት የሌለ ሰው ያንተ ምን አገባ እያለችው ነበረ ሄለን ማለት ነው። እንግዲህ አቶ ናሆም ልጅቷ ደግሞ በጣም ደስ ትላለች፣ ተመችተኛለች ምናምን እሷም ተመቻታለሁ ሲላትኝ አንተ ባለዬ ምን ማለት ነው ምናምን እያለች ነበር ሄለን ማለት ነው። በንዴት ሄደች ጠይቂያትኝ በይ አሁን እዚህ አታስረፍጅብኝ ስራ አለብኝ ብሎ ገፍትሯት ጥሏት ይላል ማለት ነው። ወይዘሮ ሄለንን አንቺ የተረገምሽ እኔ ነኝ የማረግሽን የማውቀው እያለች ሄለንም እንግዲህ ወደ መሲስተር መሲ ደግሞ በድንጋጤ ወይ ሴትዮን ብቻ ማግኘት የለባትም ብላ ወደ ኤልሹ ክላስ ነበር የሄደችው። ኤልሹና ተድላ ባንድ ላይ ያሉ ወይኔ በቃች ሴትዮን ብቻ ማግኘት የለባትም ያለ ተደናግጣ ዝም ብላ ነበር የተቀመጠችው። ከዛ በመሃል ወይ ሰላም ኤልሹ እንዴት ናችሁ? ወይ ሰላም አላልኳችሁም እያለች ነበር ማለት ነው ተደናግጣ። ተድላም ወይ የተረገመ ደግሞ ምን ብሎች ነው እንደዚህ የተደነባበርሽው እያለች ነበር በውስጧ። ግን እሱ አይደለም ሄለንን ፈርታ ነው ወደ እነሱ ክላስ ሄደችው። ምክንያቱም ብቻዋን ካገኘቻትኝ ሄለን ታስፈራራታለች፣ እንዲሁም ደግሞ ብዙ ነገር ነው የምታደርገው የለም ማለት ነው። አድባ አትቀመጥም። እሺ እኔ እዚህ የመጣሁት አሁን ኤልሹን እኮ ፀጉር ልሰራት ብዬ ነው የመጣሁት ምናምን እያለች ነበረ። ከዛም ቶሎ ብላ ሄለን መሲ እዚህ ምን ታደርጊያለሽ ስትላት ወይ መሲን ወይ ኤልሹን እኮ ፀጉር ልሰራት ፈልጌ ነው የመጣሁትኝ እያለች ተደናግጣ እኮ እኔ ስሪኝ ብዬሽ ልትላት ስትለኝ አይ ማለት ስሪ ሳትለኝ ልስራት ብዬ ነው ብላ እንትን ብላታለች ማለት ነው። እኮ እህቴ ጠፋኝ እያለች አልነበር እንዴ? እህትሽን አትፈልጊም እንደዚህ ምን ታደርጊያለች ስትላት ወይ እሷ እኮ አልጠፋችም ከቤሉል ጋር ናት ስትል ከቤሉል ጋር ብላ እንግዲህ ኤሊሹን በጣም ተደናገጠች። የተረገመች ማደርጋት እኔ ነኝ የማውቀው እያለች ነበረ ኤሊሹ ማለት ነው። ወይዘሮ ሄለን ደውላ ቤሉል የት ነው የኔ ልጅ በጣም ቆየ እኮ ስትለው ወይ እማዬ ደህና ነኝ ከጓደኞቹ ጋር ነኝ ምናምን ሲላት አይደል ከጓደኞቹ ጋር ነው እሺ በቃ አትተውሽ በጊዜ ና ቶሎ ብላ ስትነግረው ማለት ነው። ታላ ወይ መሲ ልጅቷን አስበላሻት እያለ ነበር በውስጧ ማለት ነው። ምክንያቱም መሲ ኑንሻና ቤሉል አንድ ላይ እንዳይሆኑ ሄለን ብዙ ነገር እንደምታደርግ አታውቅም ማለት ነው። ኑንሻ አልነገረቻትም ከዚህ በፊት ንገረኝ እኔ ኮትሽ ነኝ ከኔ ምንም አይነት ነገር መደበቅ የለብሽም ስትላትኝ ኑንሻ ምንም ነገር የለም ብላ ምንም አልነገረቻትም ማለት ነው። ብትነግራት ኖሮ ታግዛት ነበረ መሲ ከዚህ ነገር ሁሉ አትገባም ነበር ኑንሻ ማለት ነው። አንዳንድ ጊዜ ምንም ለሰው ችግራችን የማናገር ከሆነም መፍትሄ አይገኝልንም። እንግዲህ ህመሙን ያልተነገረ ሰው መድኃኒቱ አይገኝለትም ይባላል እና
ኑኑሽ እንግዲህ አምቃ ይዛ ብቻዋን እየተሰቃየች ነው ያለችው በሄለን ተንኮል ማለት ነው። ግን እሷ ምንም አይነት ነገር የለባትም። እንግዲህ ቤሉል ተረጋጊ፣ እኔ ካጠገብሻለሁ፣ ምንም ነገር ቢሆን አግዝሻለሁ እና ደግሞ አንቺ በጣም ጎበዝ ልጅ ነሽ፣ ስለዚህ በርቺ፣ ጠንክሪ እያላት ነበረ። እሷም እኔ እንግዲህ በኋላ ምንም አይነት ተስፋ የለኝም፣ ግን ለቤሉም ግልጽ አድርጋ አልነገረችውም ማለት ነው። እሷ የምታስበው በነግራቸው ሁሉም ሰው መጠቋቆሚያ ያደርገኛል ብላ ነው የምታስበው ኑኑሻ ማለት ነው። እንግዲህ ሄለን ተንኮሏ እንደቀጠለ ነው። ተድላ ደግሞ ለኤልሹ ማለት ነው ኤልሹ በቃ እኔ እኮ ይቅርታ ከመሸ መጣሁኝ ቀን ላይ ስላልተመቼ ነው ስትላት፣ ወይ አዎ መሽቷን፣ ግን ችግር የለውም ቢመሽም የሚሸኘኝ ሰው ስላለ ስትል፣ ማን የሚሸኝሽ ደግሞ ስትላት፣ የመሲ ወንድም ነው መኳንንት ስትላት፣ እንዴ መኳንንት እኮ ሄዷል ወደ ገጠር ስትላት፣ እንዴ መቼ ሄደ ለምን ሄደ ብላ ደነገጠች ማለት ነው ተድላ ማለት ነው። እንዴ ምን አስደነገጠሽ? ለምንድነው እንደዚህ የምትደነግጨው? እያለቻት ነበር። ምክንያቱም ቴዲ መኳንንትን ተወደዋለች ተድላ ማለት ነው። ልሹ ደግሞ አታውቅም፣ አልነገረቻትም። መሲ ብቻ ናት የምታውቀው። ልሹ ወይዘሮ ሄለን ክላስ ገብታ የሆነ እቃ ሰርቃ ወደ ኑንቻ ክላስ አድርገዋለች ማለት ነው። ከዚህ ቤት እንዴት እንደምትወጪ ያውቃለሁኝ፣ ያን ሁላችንም ሌባ ሌባ እያልን ስንጠቋቋምብሽ ታየ ምናምን እያለች ነበረ ማለት ነው። እንግዲህ ወዶች በክፍል 27 ደግሞ 28 እስከምንገናኝ ድረስ ቸር ሰንብቱ። በክፍል 27 የሚመስል ነበረ። ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ።